በተቻለኝ መጠን እኔ የመሰለኝን ነው የማወራው፣ ወይም ደግሞ ያወኩትን ጎግል ላይ ሄጄ ፈትሼ እንዴ በተለያየ ሚዲያ ላይ ያዩት ሳይሆን እንደዚህ በአካል ያዩት ወይም ደግሞ እኔ ላይ የተፈጠረው ወይም ጓደኞቹ ላይ የተፈጠረው ነው የምነግራችሁ። ወላሂ ነው የምላችሁ። የረበል ካዕባ በአላህ ስም እምላለሁኝ። ልጅ ወልዳችሁ ለእናታችሁ ወይም ለእህታችሁ ወይም ለአክስት ለሰራተኛ ጥላችሁ የመጣችሁ እህቶች ቢላ አለይኩም አላህን ፍሩ። ወላሂ እኔ እንጃ ዝግንን የሚል ነገር ስላለ ነው ውስጤ ላይ። ሚዲያ ላይም እየተወራ ነው ኦሬዲ። ትላንትና ሀቢባ ጋር ያወራችሁ መዲና አይታችኋታል። ይቅርባችሁ። እኔ ወላሂ ብሩ ይቅርባችሁ። ድንች ቸርችራችሁ ሰው ቤት ሰርታችሁ ተመላላሽ ልጆቻችሁን አሳድጉ። ሴት ልጅ ብቻ ሴት ልጅ በጣም ታስፈራለች፣ ግን ወንድ ልጅን ፍሩ። ወላሂ ወንድ ልጅ ምንም አይሆንም አትበሉ። ይሆናል ድብን ብሎ ይሆናል። እናት ያሳደገችው ወንድ ልጅና ከሌላ ከባዳ ያደገ ወንድ ልጅ እኩል አይደለም። አመናችሁም አላመናችሁም ማለት ነው። እንደው አላህ ወላሂ መጨረሻችንን ያሳምርልን እንጂ እናት ያሳደገችው እና ከእናት ውጭ ያደገ ልጅ በፍጹም እኩል ሊሆን አይችልም። ሁሌም አእምሮ እንደተሰበረ ነው። ወንድ ልጅ ነው እያልኩ ያላቸው ወንድ ሴት ልጅ ጥላችሁ የመጣችሁት ወላሂ ግቡ ነው ምለው። እኔ ግቡ ነው ምለው። ወላሂ ግቡ ነው ምለው። አትቀመጡ። ይቅርባችሁ፣ ብር ይቅርባችሁ። ጉሊት ቸርችራችሁ ሰው ቤት ልብስ አጥባችሁ ኑሩ። ሀገራችን ጥሩ ነው። ኑሮ ውድነት ቢኖርም የሆነ ነገር ብትሰሩ፣ ሻይ ቡና ጠጡ እንኳን ብትሰሩ 50 ሺህ 60 ሺህ ቢኖራችሁ ቡና ጠጡ ትሰራላችሁ። 20 ሺህ 30 ሺህ ተቀማጭ ያስቀምጣችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶች? ደህና ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። ዛሬ ውስጥ የተሰማኝ ነገር ማውራት እንፈልገው እና ውድ እህቶቼ ልጆቻችሁን ሀታ ለው ከአባታቸው ጋር እንኳን ቢሆን ሴት ልጆቻችሁም ይሁን ወንድ ልጆቻችሁም ቶሎ ድረሱላቸው ነው የምለው እኔ። አእምሯቸው ሳይበላሽ በቃ ቶሎ ድረሱላቸው። ልጆቻችሁን አሳድጉ። ዱንያ መቼም አትሞላም። መቼም ምችለታ ነው ሰኞ ለታ ማክሰኞ ለታ ብዙ ጓደኞች አሉኝ እኔና እያወራን እንባውን እያፈሰሰች ነበር ያወራቸው። ወንድ ልጆች ናቸው ያሏት፣ 3 ወንድ ልጆች ናቸው። የባሏ እህት አንድ ላይ አሉና ከነሱ ጋር ነው የሚያድጉት። አንደኛው የመጀመሪያ ልጇ እየደበቀ ነው የሚነግራት። የሆነ የሚሆን ነገር የሚደረጉ ነገር እየደበቀ ነው የሚነግራት ማለት ነው። ያቺኛዋ የባልዮ እህት እንግዲህ ባሏን ነው ወይም ወንድሟ ነው። እቺ ባዳ ናትና ልጅ ደግሞ አያቅም ይባላል እንጂ ያውቃል ምን እንደሚፈጠር ቤት ውስጥ ምን እንደሚሆን ቤት ውስጥ ሁሉም ይነግራታልና እሷ ግን እነዛ ወንድ ልጆቼን ደካማ ነው ባሌ የትም ሳላደርሳቸው ቁም ነገር ሳላስይዛቸው እያለች ሰኞ ማክሰኞ እያለች አመታታቸውን ታስቆጥራለችና እኔ ግቢ አልኳት። ወላሂ ግቢ በቃሽ፣ እንደ ኖርሽ ትኖሪያለሽ። እንደው ከባሰብሽ ከትላልቅ ሆቴል ቤት ማምጥተሽ ትበያለሽ። ይቅርብሽ፣ ልጆችሽ ጋር ድረሽ አልኳት። ያውም 3 ልጆች አሰባችሁት። እና እህቶቼ ወላሂ ነው የምላችሁ፣ ግቡ በቃ ግቡና ልጆቻችሁን ቦታ አድርጉ። ትከስቡ ይሆናል፣ ማዲያት ታውጡ ይሆናል፣ ግን ያኔ ለእናንተ አይመቻችሁም። ልጆቻችሁም የተመቻቸ ምግብ አያገኙም ይሆናል፣ ግን የእናንተ ትንፋሽ እናንተን ሲያዩ ኮንፊደንሳቸው ይጨምራል።
ቢርባቸውም ቢያለቅሱም ውስጣቸው ግን ደስተኛ ይሆናል። እና በተቻላችሁ መጠን ወልዳችሁ የመጣችሁ እህቶች ወላሂ ግቡ ነው የምላችሁ። እኔ በጣም ነው ወደ የሚሰበረው በጣም ነው ወላሂ። መጀመሪያ ያለ መውለድ በቃ ልጆች ወደዚህ ዓለም ያለ ማምጣት ካመጡ ግን ከልጆቻችን ያለ መለየት አላህ ብሎ የወለድናቸው ልጆቻችን ራሳችን ብናሳድጋቸው በራሳችን እጅ ቢያድጉ ነው ጥሩ እንጂ ልጆቻችን ቤቶቻችሁ ጋር አክስቶቻችሁ ጋር ኢቭን እናቶቻችሁ ጋር አስቀምጣችሁ ልጆች አትምጡ። እኔ የተሰማኝን ነው ወላሂ። ይህ ብዬ አላውራም፣ ብዙ ነገር አላውራም። እና ልጆቻችሁ ይጉላሉባችኋል። በቃ ወላሂ ልጆቻችሁ ይጉላሉባችኋል። እና በተቻላችሁ መጠን ልጆቻችሁ እንደምንም እናንተ ልታሳድጉ ሞክሩ። አፈርደች ይበልጣችሁ ማለት ነው። ሰው ከሆኑ በኋላ ትልቅ ከሆኑ በኋላ ችግር የለውም። ጠይብ ራሳቸውን ካወቁ በኋላ ማለት ነው። እና ሰላም አለይኩም፣ ወዳችኋለሁ። ግን አማና ሰብስክራይብ አድርጉኝ።